ታስታርቅ ዘንድ ተጠርተሃል። ታስታርቅ ዘንድ አስታርቅ ዘንድ ተጠርቻለሁ። የእርቅ መልእክት ምድራችን የተጠማችው ሕዝባችን የተጠማው ይሄንን ነው። የእርቅ መልእክት ታረቁ። መገዳደል ዋጋ የለውም። መነቃቀፍ ዋጋ የለውም። መለያየት ዋጋ የለውም። አንድ ነገር አንድ ቅንጣት ጥቅም የለውም። እንታረቅና ይልቁንስ እንያያዝ። ይህ ዘመን የሰላም ዘመን ነው። ይህ ዘመን የሕይወት ዘመን ነው። ወገኖቼ ይሄንን እንወቅ። እኔና እናንተ ስራችን ጥሪያችን እርቅ ነው። ሰውን ከራሱ ጋር እናስታርቅ። ብዙ ሰዎች ራሳቸውን ስለማይችሉ ራሳቸውን ይገላሉ። ለራሳቸው ጋር መታረቅ ራሳቸውን አይችሉ። ሌሎችን ደግሞ ሰዎችን ከሌሎች ሰዎች ጋር እናስታርቅ። ሰዎችን ከሰዎች ጋር እናስታርቃለን። ሰዎችን ከእግዚአብሔር ጋር እናስታርቃለን። በጌታ በኢየሱስ ክርስቶስ ስም ዛሬ በልደት ቀን ጌታ የተወለደበት ቀን እናንተ በክርስቶስ ኢየሱስ ለአዲስ ሕይወት ለአዲስ ተስፋ ዳግመኛ ትወለዱ ዘንድ ጌታ ኢየሱስን ወደ ሕይወታችሁ ትጋብዙት ዘንድ ይጠይቃችኋል። ይህ የእርቅ ምሽት ነው። ከዚህ የበለጠ እርቅ የለም። ከዚህ የበለጠ ዜና የለም። በዓለም ውስጥ ያለው ብጥብጥ ነው። እግዚአብሔር ያለው ግን ሰላም ነው። ስለዚህ ሰውን ከሰው ጋር፣ ሰውን ከራሱ ጋር፣ ሰውን ከእግዚአብሔር ጋር እናሳርቃለን። የኢትዮጵያ ክርስቲያኖች የኔና የእናንተ ጥሪ ማስታረቅ ነው። በምድራችን የፕሮቴስታንት እምነት ያላቸው 35 ሚሊዮን ወንጌላውያን አማኞች እንዳሉ ይታመናል፣ ይወራል። እኔን ሰብቻለሁ። አንድ ቀን ሁላችን ባለንበት ቦታ በበራችን ላይ ቆመን 35 ሚሊዮን ተመልከቱ እንግዲህ ልባል በበራችን ላይ ቆመን ሰላም ለጎረቤት፣ ሰላም ለመንደር፣ ሰላም ለከተማ፣ ሰላም ለሀገር፣ ሰላም ለኢትዮጵያ፣ ሰላም ለዓለም ብለን ብንጮህ ምን አይነት በምድር ላይ ምን አይነት ተጽዕኖ እንደምናደርግ ልነግራችሁ አልችልም። ሌሎች የጥላቻን፣ የጦርነትን፣ የሞትን ዘር ለመዝራት ይጮኻሉ፣ ወደ ኋላ አይሉም። ድፍረታቸው፣ ስድባቸው ይሄ ነው አይባልም። እኔና እናንተ ግን የዘላለምን ሰላም ይዘን የዘላለምን ሰላም በዘላለማዊ ሰላም ተባርከን ዝም እንላለን። እስኪ አስቡ፣ እስኪ እናስብ። የኢትዮጵያ ሕዝብ፣ የኢትዮጵያ ወንጌላውያን ክርስቲያኖች 35 ሚሊዮናችን ተያይዘን ብንል በምድሪቷ ላይ ሰላም ለሕዝባችን፣ ሰላም ለምድራችን፣ ሰላም ለመንግስታችን፣ ሰላም ብለን ብንጮህ እንዴት አይነት አስደናቂ ጊዜ ይሆናል። ጌታ እግዚአብሔር ማስተዋልን ይስጠን። ዛሬ ስለ ደቡብ አሜሪካ፣ ስለ መካከለኛው ምስራቅ፣ ስለ አውሮፓ፣ ስለ ራሽያ፣ ስለ ተለያዩ ቦታዎች ስለ እነዛ ጦርነታቸው ከማውራት ስለ ሰላም ብናወራ፣ ሰላም የእግዚአብሔር ሰላም በክርስቶስ ኢየሱስ የመጣው ሰላም፣ እረፍት፣ ደስታ፣ ሰላም፣ የእግዚአብሔር ሰላም ለእኔና ለእናንተ የእርቅ መልእክት ስለተሰጠን የእርቅ ቃል በውስጣችን ስላለ በውስጣችን አዋጅ አለ። የአዋጅ ዛሬ የሚያስፈልገን የአዋጅ ስልጣን፣ የአዋጅ ማስተዋል፣ የአዋጅ ድፍረት ነው። እግዚአብሔር ከኛ ጋር ነውና አዋጅን እናውጅ፣ ለዓለም እናውጅ፣ የምስራችን እንናገር። እግዚአብሔር ድንቅ ነው። እግዚአብሔር ቸር ነው። እግዚአብሔር ለዘላለም ዘላለም እግዚአብሔር ነው። አንድያ ልጁን አሳልፎ ሰጠን። ኢየሱስ ስለ ኃጢአታችን ዋጋ ከፈለ። ስለዚህ ዛሬ ማናችንም በኃጢአት ፍርሃት፣ በሞት ፍርሃት፣ በሰይጣን ፍርሃት፣ በዓለም ፍርሃት ማደር የለብንም። ወደ ኢየሱስ እንምጣ። ኢየሱስ ተወለደ ማለት አማኑኤል ተወለደ። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እግዚአብሔር ከኛ ጋር። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አሁንም እስከ ዘላለምም ይሁን። ወገኖቼ እስራኤል ምድር ያላችሁ ይህንን ጊዜ በዛ መልእክትን የምታስተላልፉ የእስራኤል ቅዱስ እግዚአብሔር ይባርካችሁ። የእስራኤል ቅዱስ እግዚአብሔር ጸጋውን ያብዛላችሁ፣ ቅባቱን በእናንተ ላይ ይጨምር። በዛ ምድር እያሉ ለእረኞች የመጡ መላእክት ዛሬ ደግሞ በልዩ ሁኔታ፣ በልዩ መልእክት፣ በልዩ ድምፅ፣ በልዩ ዜማ ይምጣላችሁ። እግዚአብሔር ይባርካችሁ። በጣም እንወዳችኋለን። ለምድራችን ለሕዝባችንም መጥተዋል።
መላእክቱ መጥተዋል፣ ዜማው መጥተዋል፣ መልእክቱ መጥተዋል። ኢየሱስ ለኢትዮጵያውያን መጥተዋል። ኢትዮጵያውያን በጨለማ የሚኖሩበት ምንም ምክንያት የላቸውም። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ሆይ በተወለደው ልጅ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ ምሽት ሰላም ለምድራችን፣ ፍቅር ለምድራችን፣ ሕይወት ለምድራችን፣ መገለጥ ለምድራችን፣ ለሕዝባችን እንዲሆን የእስራኤል ቅዱስ እግዚአብሔር የጠላት ሥራ በሙሉ እንዲመታ፣ ጦርነቱ፣ መለያየቱ፣ መከፋፋቱ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ከዚህች ምድር ላይ ለዘላለም እንዲገፈፍ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብር በሰማይ ክብር በምድር አሁንም እስከ ዘላለምም ላንተ ይሁን በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን።